بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم لقنا تملسنا እንግዲህ በእነዚህ አያቶች አላህ Subhanahu Wa Ta'ala ዲደል ኢስላም የሆኑ ኃይሎችን ስማቸው ቢለያይም በተጨባጭ ግን ሁሉም ተመሳሳይ ባህሪ አላቸው ጸረ እስላም የሆነ አቋም አገናኝቷቸዋል ማለቱ ነው። እነዛ ሙሽሪኩል አረብ መጀመሪያውንም መሪና አስተማሪ የሌላቸው ዝም ብለው ከብት ነገር ስለሆኑ አባቶቻቸው ያሳዩአቸውን ጣዖት ደርድረው ማይሰማ ማይለማ ምንም ፋይዳ የሌለውን ገበታ ድንጋ አምላክ ሊሆን ይገባል ብለው ሲሰብኩና ያ በዛ ላይ የመጣውን ለውጥ ላለመቀበል ባለ በለለ ኃይላቸው ሲረባረቡ ቆዩ። እነዚህ አለል ኪታብ ተብዬዎች ደግሞ ከነሱ የተሻሉ ነበሩ በተጨባጭ ማለት ነው። ለምን አላህ ነብይን እነ ሙሳን የመሰለ ነብይ ልኮላቸው ተውራትን አስረክበዋቸዋል። ተውራት ደግሞ ስለ ተውሂድ ተዳር እስተዳር በሚገባ ነው ያስቀመጠው እነሱ ሳይበርዙት በፊት ማለት ነው። እንጅልም እንደዛው ነው። እነዚህ የሁለት ታላላቅ ኪታብ ባለቤቶች ቢያንስ በመሰረተ ሐሳብ መፈር ሊለቁ ባልተገባቸው ነበር። አላህ ከማንም አይወልድም አይወለድም ብቸኛና ፍጹም ጌታ ነው የሚለውን አስተምሮ ለቀው በተለያየ ምክንያት ግለሰቦችን በማጋነን ይሄኛው ዑዘይር ኢብኑላህ ሲል ሌላኛው ደግሞ አልመሲሁ ኢብኑላህ ብለው ጌታን ተራ ፍጡር ጋራ ለማዛመድ በመሞከራቸው የጌታን ክብር ዝቅ አደረጉ ማለት ነው። ይህም በማድረጋቸው ይضاهئون قول الذين كفروا من قبل ከዛ በፊት በመካ አካባቢ የምታቆቸውን ከሃዲዎች የሚናገሩትን ባለጌ ቃል አይነት ተናገሩ። እነዚህም በተለያየ መልኩ ያው አላህ ሸሪክ አለው አላህ በተሰብ አለው የሚለው ውስጥ ገቡ እነዚህም ማለት ነው። من قبل ማለት من قبل الهجرة እናንተ ወደ ሂጅራ ከመምጣታችሁ በፊት የነበረው ችግር አላህን እንደ ፍጡር ቆጥሮ የተለያዩ ነገሮችን በሱ ማጋራት ነበረ። እነዚህኞቹ ደግሞ ይሻላሉ የተባሉት ወይም ነብዩን ይቀበላሉና ይተባበራሉ ተብሎ ተስፋ ይጣልባቸው የነበሩት ከነዛ ባላነሰ መልኩ አንዱ ዑዘይር ኢብኑላህ ሌላው አልመሲሁ ኢብኑላህ እያሉ ተመሳሳይ ባለጌ ቃል ተናግረዋል ማለት ነው። እና ቃተለሁሙላህ ይሄንን በማድረጋቸው ሶስቱም ቡርኖች ቃሉ ቢለያይም ዙሮ ዙሮ የአላህን ክብር የሚነካና ሽርክን የሚያስተናግድ ነገር ነውና እየሰሩ ያሉት ቃተለሁሙላህ አህለከሁሙላህ አላህ Subhanahu Wa Ta'ala አላህ ለጥፋት ይዳርጋቸው ወይም ለዓነሁሙላህ ተብሎ ተፈስሯል ማለት ነው። አላህ ተራህመቱ አባረራቸው ይሄን በማለታቸው አና ይኡፈኩነ ኢለል ዒስያን ወልኩፍራን بعد ما اتضح البرهان እውነቱ ግልጽ ከተደረገ በኋላ እንደገና እንዴት አይናቸው እያየ ወደ ክደትና ወደ ማጋራት ይቀለበሳሉ አላህ ያጥፋቸውና በማለት አወገዛቸው። ስለዚህ ሁሉም ያው በሽርክ ተሳታፊ ስለሆኑና ጸረ እስላም በመሆን አቋማቸው ተመሳሳይ ስለሆነ አንዱን ከሌላው ለይቶ የሚታይበት ምክንያት የለም ስተታቸውን እስካላረሙ ድረስና እነዚህ ሁሉ ኃይሎች በእስላም አኳያ በጥላትነት ራሳቸውን ስላሰለፉ እናንተም አንዱን ከሌላው ለይታችሁ ልታዩ አይገባም ይላል። ቃተለሁሙላህ ለዓነሁሙላህ አብዓደሁሙላህ ሚን ረሕመቲህ አላህ ከርህራሄው ያባራቸው። አና ይኡፈኩን ማለት ከይፈ የርጅዑነ ሚነል ሐቅ ኢለል ባጢል ሐቁን አላህ ካሳወቃቸው በኋላ እንደገና አይናቸው እያየ እንዴት አድርገው ወደ ውሸት ይቀለበሳሉ። እነዚህ በጣም አደገኛ የሆኑ ተንኮለኞች ናቸውና ለዚህ ነው እነሱንም ጭምር ውጓቸው ያልኳቸው ይላል። ይሄ ብቻ አይደለም ሌላም ችግር አለባቸው። ይቀጥላል اتخذوا احبارهم ورهبانهم اربابا من دون الله እነዚህ አልኪታብ ተብዬዎች አይሁዶችም ይሁኑ ክርስቲያኖቹ አህባሮቻቸውን ሊቃውንቶቻቸውንና ወሩህባንهم ባህታውያንን አርባበ ሚን ዱኒላህ ከአላህ ባሻገር እንደ አምላክ አድርገው ይዘዋቸዋል ይላል። እኔን ረስተው እንደገና የገዛ አለቆቻቸውን ወደ እኔ ደረጃ ከፍ ከፍ እያደረጉ መጥተዋል ማለቱ ነው። እንግዲህ አላህ ሩሱሎችን የሚልከውና ኩቱቦችን የሚያወርደው የሱን ማንነትና መብት እንዲነግሩና እንዲያስተምሩለት ነበር። እነዛ የአላህን መብት ያስከብራሉ የተባሉት ሊቃውንቶችና ባህታውያን ቀስ በቀስ የአላህን ሐቅ ማስከበር እየተው የራሳቸውን ኑሮና ክብር ማደላደል ተያይዘውታል ይላል። ስለዚህ ፈር ለቀዋል። ህዝብንም የተጣጣባቸውን ኃላፊነት ዘንግተው እንዳውም ህዝቦችን ወደ ጨለማ እየነዱ ነው ያሉት።
ይሄ ሊታወቅ ይገባል ይላል። አርባበ ሚን ዱኒላህ ከአላህ ሌላ የሆኑ ጌቶች ገዦች ሆነዋል ራሳቸው። ጌታን የፈጠራችሁን ጌታ ወቁና ለሱ ተገዙ ብለው በማስተባበር ፈንታ እኛን አገልግሉ እንጂ እኛ ተባረክናችሁ ምንም ችግር የለም ወደሚለው ተሸጋግረዋል ማለት ነው። ወልመሲህ ኢብነ መርየም በተለይም ደግሞ የመርየም ልጅ መሲህን በቀጥታ ጌታን የሚተካ ጌታ አድርገዋል። ያንጸባረቁ ያሉት ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው 10 ጊዜ የሚደገመው ጌታ ትክክለኛው የዓለም ባለቤት ግን ተረስቷል፣ ተዘንግቷል። እንደተ ጊዜ በኋላ የመጣ ኢየሱስ በጌታ ፈንታ ተተክቶ ስለሱ ነው እየተዘመረ ያለው ይላል። የመርየም ልጅ መሲህን አላህ ረሱል ነው ያደረገው። እነሱ ግን አጋነው መጀመሪያ ልጅ ነው አሉ። ይባስ ብለው ደግሞ ቆይተው ሆ አላሁ ነፍሱህ ራሱ ተሰማይ ሰማያት ወርዶ ስጋ ለብሶ ተድንግል ማርያም ተወልዶ ብሎ ቁጭ አለ ተነጭራሹ ማለት ነው። ያ ዋናው አያስፈልግም ማለት ነው። አዲሱ ጌታ ይበቃናል። ስለዚህ ወደዚህ ደረጃ እንግዲህ የዘቀጡ በመሆናቸው ነው እነሱንም ስማቸው አለል ኪታብ ቢባልም ካላዋቂዎቹ ጣዖታውያን የባሱ እንጂ የተሻሉ አይደለም ያለው ማለት ነው። ወማ ኡሚሩ ያልታዘዙ ሆነው እያለ ኢላ ሊያዕቡዱ ኢላሃ ዋሂዳ አንድ የሆነን አላህ አልዋሂድን ብቻ እንጂ ሌላን እንዲያትገዙ ብሎ አላህ ሱብሓነሁ ወተዓላ አዟቸዋል። በተላኩት ነብዮች አንደበት በወረዱት ኩቱቦች ሁሉ ከአንድ አላህ በስተቀር ማዕቡድ የላችሁም የሚለውን አስምረንበት እያለ እነሱ ግን ተጊዜ በኋላ ኢየሱስ የጌታ ልጅ ነው ብሎም ጭራሽ ጌታ ነው እስከ ማለት ወረዱ ይላል ማለት ነው። ላ ኢላሃ ኢላሁ እነሱ እንዲህ ይበሉ እንጂ አላህ ግን ከሱ ጋራ የሚካፈል ምንም አምላክ የለም። ሱብሃነህ አማ ይሽሪኩን እነሱ ሊያጋሩት ከሚሞክሩት ነገር ሁሉ የጠራና የላቀ የጸዳ የሆነ ጌታ ነው አላህ። እነሱ የፈለገውን ወደኔ ሊያስጠጉና እንትን ሊሉ ቢሞክሩ እኔ አልቀበለውም ይሄን ነገር አለ አላህ Subhanahu Wa Ta'ala። እና ይሄን አያት እንደወረደ አዲይ ኢብኑ ሐቲም የሚባል የሻም ሀገር ባለስልጣን መጣ ነብዩ ጋር ሊቀበል እስላምን ማለት ነው። መጀመሪያ ተዋጋቸው፣ ኋላ እንደማይሆንለት ሲያውቅ በተሰቦቹ ተማርከው ነበረ። ከምርኮኞቹ መካከል ታላቅ እህቱ ተማርካ ነበር። እሷ እዚህ መዲና መጣ ነብዩን አለይሂ ሰላቱ ወሰለም ደይጠንታ ተምርኮኝነት ተለቀቀች። በምትለቀቅ ጊዜ የሚሸኛት ሰው ግመል ስንቋን ሙን አሟልተው ላኳት ወደ ሀገሯ። ምርጫ ሰጧት። እዚህኛ ጋራ ነፃ አድርገንሽ ብትኖሪ ትፈልጊያለሽ ወይስ ወደ ሀገርሽ ብትመለሽ ሲሏት ወደ ሀገሬ ብመለስ እፈልጋለሁ አለች። እንግዲያውስ አሉና ወታደሮች አዘጋጅተው ስንቋን ጭነው አገሯ ድረስን አድርሰዋት እንዲመጡ ሰሃቦች ላኳት ማለት ነው። እዛ በመተሄድ ጊዜ እሱ የጎሳ መሪ ነበር፣ በጣም የታወቀ ገናና የጎሳ መሪ ነበር። እሱ ጦርነቱ ሲመጣበት እግሯው ጭ ብሎ ሚስቱንና ልጆቹን ብቻ ይዞ እህቶቹን ደካማዎቹን ወንድሞቹን ትቷቸው ሸሸ። እዛ ሄደችና ከሰሰችው። አንተ አረመኔ አለች፣ አባቴ ቢሆን ኑሮ እንደዚህ ተኛ ሄደ ነበር፣ አንተ ልጆችን ይዘህ ስትሸሽኛን ለምርኮ ዳረከን አይደለም ብላ ጮኸችበት። እንዴት መጣሽ ለመሆኑ አላት። እንዳንተ አውሬ አይደለም ትልቅ ሰው ጋር ነው የሄድኩት አለች። እና አንተ የቀን ጅብ ነህ አለች። እስከዛሬ እኛ የሀገር አለኝታ ስትባል የነበርከው ለቤተሰብ እንኳን በቃም አንተ ርካሽ አለችው። ከዛ በኋላ እንዴት ነው የሰውየው እውነት በፍቃዱ ነው ወይ ጠፍተሽ ነው የመጣሽው? ማን በፍቃዱ ነው? ይኸው ታጅቤ በክብር ነው የመጣሁት። ይኸው ግመል ሰጥቶኝ ስንቄን ጭኖልኝ ምን ብሎልኝ መጣ እና አንተን ላዲንህ ነው የመጣሁት፣ ላንተ ስል ነው የመጣሁት አለች። አንተ አውሬ ዝም ብለህ እንደዚህ ተምትል ይህ አይነት የተከበረ ሰው ጋር ብትሄድ የበለጠ ክብር ታገኛለህ። እና እሱን የሚያህል አቂል የሆነ ሰው በህዝብ ዘንድ የተከበረ ሰው ለምንድነው እስላምን እንደ አውሬ አርጎ የሚያየው? አልገባውም እኮ እስቲ ንገሪው ብለውኛልና ላስረዳህ ነው ቁጭ በላለችው። አስቀመጠችና የነብዩን አኽላቅያት በሙሉ የሷሃቦችን ተሰሩፋት በሙሉ ነገረችው። በመትነግረው ጊዜ እውነትሽን ነው አላት። አው እውነቴን ነው። አሁን እኔ በሄድ ይቀበለኛል? አሁን ይቀበላል አለችው። አላህ ለሱ ሂዳያ ሲሰጠው ማለት ነው። ተዛ የፈረሶቹን ጭኖ አሽከሮቹን አስከትሎ ተሻም ሀገር መዲና ድረስ መጣ። የታወቀ ባለስልጣን ነው። እዚህ በሚመጣ ጊዜ አዲ መጣ ሲባል በክብር ተቀበሉት። እሳቸውም እና ሳንቃ የሚያህል መስቀል በደረቱ ላይ ደቅኖ ነው የመጣው፣ የወርቅ መስቀል እና ላነጋግርህ እፈልጋለሁኝ አሉት።
ግን ይሄንን ሳንቃህን ታወርዳለህ መጀመሪያ አሉት እና ያን የወርቅ እንትኑን እንዲያስቀምጠው አደረጉት ማለት ነው። ይሄ ነገር ነው እኮ ይዞ የጠፋው በውሸት የተገነባ ነገር ሁሉ ጊዜ የተቀሸሻችሁት በዚህ ነውና ይሄን ነገር አያስፈልግምና ለጊዜው ቁጭ አድርገው ያው ምርጫ ተሆነ መልሰህ ልታነሳው ትችላለህ ማትቀበል ከሆነ አላስገድድህም ግን እኔ ይሄንን ደረተ ላይ ደቅነህ ላነጋግርህ አልፈልግም አሉት አስቀመጠ ካተ በኋላ አተክረሁ ያ አዲ አን يعبد الله وحده لا شريك له አሁን እንግዲህ አቅልህ ጋራ ሆነ እንዲያዋይ ፈልጋለሁ ይሄንን ሰማይ በዚህ በአየር ላይ ያቆመው ማን ነው አሉት አላህ አለ ይሄ ምድር የደለደለልን ማን ነው ፀሐይ የሚያወጣልን ማን ነው ሌሊቱን የሚያነጋው ማን ነው ሲሉት አላህ አለ ታዲያ ሁሉ መታከሆንክ ይሄንም ያህል ጌታ በብቸኝነት ቢመለክ ለምንድን ነው ቅር የሚልህ አሉት ከሱንም ያህል ሱንም ይወዳደር ነገር የለም ስለዚህ እሱ አላህ ኢላሃ ኢላላህ ስለተባለ እኮ ነው ደማችሁ የሚፈላው ምንድነው ችግሩ አላህ የሁሉ ዓለም ባለቤት ነው ይያልክ እንደገና አላህ በብቸኝነት መከበር አለበት የሚለው መርህ ለምን ያስበረግጋል አሉት አልገባኝም እኮ እንደዚህ መሆኑ አለ እሺ አሁንስ ምን ትላለህ እንደዚህማ ከሆነ የዓለም ባለቤትና ፈጣሪ ማን ነው የሚወዳደረው እሱ ነው ብቸኛ የሆነው እቀበላለሁኝ አለ ከዛ በኋላ አንተ አይደለህም ጥፋተኛው እነዛ ምሁርነን ባዎች ሊቃውንቶቻችሁ ናቸው ውሸቱን እያነበነቡ ጧት ማታ እውነቱን እያደበሱ ለዚህ አበቋችሁ اتخذوا احبارهم ورهبانهم اربابا من دون الله የሚለውን አነበቡለት ይገባዋል ከአረቢ ነው ቋንቋው ይሄ ጊዜ ይሄው አለቆቻችሁ እኛ እናቀላችኋለን እያሉ ወደ ገደል የሚጨምሯችሁ እነሱ ናቸው አላህ ግን Subhanahu Wa Ta'ala ይሄው ጌታ ያወረደው ቃል اتخذوا احبارهم ورهبانهم اربابا من دون الله والمسيح ابن مريم ይላል እናንተ እኮ ጌታን ከርታችሁ እንደገና ወረዳ ወርዳችሁ ለፍጡር ነው እየሰገዳችሁና እየተሳለማችሁ ያላችሁ ለምን እንደዚህ ትሆናላችሁ ይሄን ያጠፋችሁ ደግሞ መሪ ተብዮቹ ናቸው ይሉታል ማለት ነው ገር አለው እዚህ ላይ ነይቅርታ አድርጉልኝና እነሱን እኮ እንደ አምላክ አድርገን አንሳለማቸውም ቀሳውስቶችና ባባሶችን እና ይሄ የተጋነነ ይመስላል ይሄ ቃል አላቸው እና ተخذوا احبارهم اربابا እንግዲህ ጌታ አድርገው ያዟቸው ቀሳውስቶችን የሃይማኖት መሪዎችን ሲል አሱ ጌታ ማለት በቀጥታ የሚሰገድለት በሚለው ነው የገባው ማለት ነው ግንዛቤው እሳቸው ግን ይሄ ነገር እንዲያልገባው አወቁና ምን አሉ አፈዩሃኒ يحللون لكم ما حرم الله ويحرمون عليكم ما أحل الله አሉት እነዚህ መሪዎቻችሁ አንድ ጌታ የከለከለውን ነገር ተውራት የማይፈቅደውን ነገር እኛ ባርከነዋል ብለው መግለጫ ሲሰጡ ተቀበሉም አሉ አሁን እንቀበላለን እኛ ደግሞ ከልክለነዋል አውግዘነዋል በሚሉ ጊዜ አነ የተወገዘ ነገር አትከለከሉትም እንከለከላለን هذا عبادته መገዛት ማለት እኮ ይሄ ነው ምክንያቱም አንድ ነገር የመከልከልና የመፍቀድ ስልጣን የፈጣሪ ነው ጌታ ነው ሐላልና ሐራም ማድረግ የሚችለው አንድ ፍጡር ግን ተነስቶ ይሄ ነገር ሐራም ነው ካለ ሐላሉን ነገር አላህ ተውትና እኔ ያልኩት ይሻላችኋል እንደማለት ነው ስለዚህ መስገድ ብቻ አይደለም እኮ የአምልኮ መገለጫው ሐራምና ሐላል አንድ ነገር መመሪያ መስጠትና መመሪያ መለወጥ ስልጣኑ የፈጣሪ ነውና ይሄንን ሲያደርጉ እነሱ ባለሙያዎች ናቸው አለቆቻችን ፈትዋ ከሰጡ ሐራም መሆኑን የምታውቀው ነገር በቃ ሸሁ ይሆናል ብለዋል ከተባለ ወደው ግልብጥ ብሎ ሐላል ይሆናል ማለት ነው ሐራም ይሆናል ተተባለም ደግሞ እንደዛው ሐራም ይሆናል ይሄ ራሱ ዒባዳ ነው እንደ ዒባዳ ይቆጠራልና اتخذوا احبارهم ورهبانهم ያለው ለዚህ ነው በማለት አብራሩለት ይሄንማ እናረጋለን ልክ ነው አለ እንደነሱ ሐላል ታረጉት ምን ችግር አለው ነው ምንለው እነሱ ደግሞ ካወገዙት የፈለገው ሐላል እንኳን ቢሆን በቃ ተወግዟል ይባላል ይቀራል ይሄን ነው እኮ ታዲያ አንተ የምታቀው ሽርክን በቁንጥሉ ነው አላህ ግን Subhanahu Wa Ta'ala የሱ ሐቅ የሆነችን ነገር ትንሽም ብትሆን ተሸርፋ ለማንም ልትሰጥ አይፈልግምና በዚህ አቅጣጫ የአላህን መብት ተጋፍተዋል እኔ ፈቀድኩትን የሚከለክሉ የሚከለክለውን የሚፈቅዱ ከሆነ ስልጣኑን ወሰዱት ማለት ነው አላህ ደግሞ Subhanahu Wa Ta'ala ይህን ስልጣን ለማንም አልሰጠም ወላ ለኢሳ ኢብኑ መርየም አልሰጠም وما امروا الا ليعبدوا الها واحدا في التحليل والتحريم والامر والنهي በመከልከል በመፍቀድ በማዘዝ በሁሉም ነገር አንድ ሰው አማይነ ካለ ጌታ ያዘዘውን መታዘዝ የከለከለውን መከልከል እንጂ
ፍጡር ጣልቃ ገብቶ ይሄ ይቻሻላል ይሄ ይቀነሳል ይጨመራል ካለ ይሄ ወደ ሽርክ መግባት ነው በእጃዙር በማለት አስረዱት። ያኔ እሱም ተቀበለ ማለት ነው። ላኢላሃ ኢላሁ ከሱ በስተቀር አላህ Subhanahu Wa Ta'ala በዒባዳ በስግደትም በጸሎትም በሐላልም በሐራምም በኸይርም በሸርም በማንኛውም ነገር በሱ ስልጣን ማንም ሊቀናቀነውና ሊፎካከረው አይገባም። ሱብሃነሁ አማ ይሽሪኩን እና አላህ የተለያዩ አላዋቂዎች የሱን ሐቅ እየሸራረፉና እየቀናነሱ ለሌሎች የሚሰጡ የሆኑት ተሚያደርጉት የማጋራት ስራ የጠራና የራቀ የሆነ ጌታ ነው። በምንም አይነት በመብቱ ማንም ሰው ጣልቃ እንዲገባለት አይወድምና አይፈቅድም በማለት አስረዱት። ከዛ አያይዞ እነዚህ አህለል ኪታብ ተብዬዎች ልክ ጣዖታውያን ጋራ በመመሳሰል አሁንም ሌላ ተዚህ ባሰ ደባ እንዳላቸውም ይቀጥላል ማጋለጡ ማለት ነው። ዩሪዱነ ሃኡላኢ አልፈጀራ እነዚህ ጠማማዎች ተሙሽሪኮችም ሆኑ ይሁዶች እንዲሁም ነሷራዎች የሚሹትን ነገር ስጉር አላማቸውን እኔ ልንገራችሁ ባጭሩ አለ። ምን ይፈልጋሉ? ሶስቱም ቡድኖች ዩሪዱነ አን ዩጥፊኡ ኑረላህ የአላህን ብርሃን እንደ ጧፍ እፍ ብለው ሊያጠፉ ይፈልጋሉ ቢአፍዋሂም በርኩስ አፋቸው ይላል። እና እንግዲህ እስላም በሚመጣ ጊዜ ከዛ ከነበሩበት ዝቅጠትና ጨለማ ሊያወጣቸው መሆኑን ስላወቁ እነሱ ተገዥነት ወደ ተራ የሰውነት ሊመጡ ነው። ያ ነገር እንዳይሆን ይህን የመጣውን እስላም ቶሎ ተረባርበን ባለበለላ አቅማችን ማጥፋት አለብን አሉ። አንዲት ጧፍ በቀላሉ በትንፋሽህ እፍ ብለህ እንደምታጠፋት እስላም በቀላሉ የሚጠፋ መስሏቸው የሚሯሯጡት እስላምን ለማጥፋት ነው እስላምን ችቦ ይላል። እና ባፋቸው ሊያጠፉ ማለት ምንድነው? ባሉ ቧልታ በፕሮፓጋንዳ ማለት ነው። ያሁኑ ጊዜ ያለው ይሄ ነው። ዋናው ትልቁ ዘመቻ መጀመሪያ አሉ ቧልታ ነው። የዓለም ማስሜዳ በእጃቸው ነው። በአጠቃላይ እስላምንና ሙስሊሞችን አውሬ አድርጎ በመቅረጽ ሰው እንዲጠላቸው እንዲያወግዛቸው በማራገብ የአላህን ዲን ለማጥፋት ነው የሚረባረቡት ይላል ማለት ነው። እና ከ40 ጦረኛ አንድ ወረኛ አገር ይፈታል እንደሚባለው በውሸት ነው በቃ ዓለምን የሚያደናግሩት ያሉት። እና እስላም ለሰው ልጆች ሁሉ ጥቅም ነው የመጣው በዱንያም በአኺራም አንድም እንከን የለውም እስላም ሰውን የሚጎዳበት ምክንያት። እነሱ ግን እነሱን ከጌትነት ሊያወርዳቸው ተገዥነት ሊያባረራቸው መሆኑን ስላወቁ እኛ ተባረርን ለምን ሌላው ይጠቀማል ብለው በመቀኝነት በህዝብ ጥቅም ላይ የቆሙ ናቸው። የመጣለትን እድል መጣብህ እያሉ ነው የሚያራግቡት። ይሄ ደግሞ በአፋቸው ውሸቱን እውነት አስመስለው ገልብጠው እስላም ለሰው ልጆች ጸር መሆኑን እየቀረጹና በሩቶ አንደበት ውሸታሞችን እያሰለጠኑና እያሳለፉ ያራግባሉ። ያ በተለፈለፈ ቁጥር ውሸት በተደገመ ቁጥር እውነት ይመስላል እንደሚባለው ብዙ የዋሆች የዚህ ውሸት ሰለባ ሆነው ነው እስላምን የሚጠሉት እንጂ አውቀውት አይደለም። እስላምን ቢያቅማ ማንም ሰው አይቀበላቸውም ነበር። ምንድነው የምትለው ያለው እኔ ስለ እስላም ማቀው ይሄ ነው ሚል ምሁር ቢሆን አይቀበላቸውም። ግን ሁሉንም እነሱ በሚፈልጉት ቅርጽ ቀርጸውታል። ገና ከልጅነቱ ጀምሮ አው በተቃፋ በራሳቸው እንትን ስለዘጋጁት ጭንቅላቱ ራሱ እነሱ የሰጡትን እንጂ ሌላ አይቀበልም በር ተዘግቶበታልና። ስለዚህ በአሁኑ ጊዜ በተለያየ መልኩ ያው ሰዎች የማንበብና ሌሎችን ቋንቋዎች የመወራረስ ባህል የመለዋወጥ ልምድ እየሰፋ ሲመጣ እስላም ያለውል በግድ ወደ ሰው ሌናና ጆሮ ሊደርስ ነው። ስለዚህ ይሄ ነገር እንዳይአثር ሁሉ ጊዜ ሁሉም ባላ አቅሙ ሁሉ ማራገብ አለበት። እስላም መጥፎ እንደሆነ ሙስሊም አውሬ እንደሆነ መነገር አለበት። ይሄ በተነገረ ቁጥር ያው ጧፊቱን በተለኮሰች ቁጥር እፍያልክ በቀል እንደምታጠፋት ሆነ ማለት ነው። በዚህ መልክ ነው የሚረባረቡት እንጂ ሌላ ነገር አይደለም አላህ። ወየአበላህ ኢላ አዩቲመ ኑረህ እነሱ ደግሞ የአላህን ብርሃን ለማጥፋት ቢረባረቡም አላህ ደግሞ ብርሃኑን እስተመጨረሻው እንዲሞላ እንጂ አይፈቅድም። እንደነሱ ጥረትማ ቢሆን ኑሮ እስካሁን እስላም ጭራሽ በመድር ላይ ስሙም አይኖርም ነበር። ግን ባለቤቱ ስለሚጠብቀው እነሱ ቢረባረቡም አላህ ይህንን ብርሃን እንዳውም እየገፋና እየሰፋ ሄዶ በመጨረሻ ዓለምን ዳር እስከ ዳር ያጥለቀልቃል ብሎ ወስኗል ጌታ። ያ እዛ ግብ እስከሚደርስ ድረስ ይቀጥላል ሂደቱ። እንግዲህ ሙስሊሞቹ በተዳከሙ ቁጥር እርግጥ ሊፈሰፈስ ይችላል። በተወሰነ ጊዜ አንድ ሰው ጉዘኛ ያደናቅፈዋል፣ ይወድቃል፣ ይነሳል። ግን እስላም የአላህ መሽሩዕ ነው።
የአላህ መሽሩዕ እስከሆነ ድረስ ዓለምን ዳር እስከ ዳር ሳይገዛ አይሄድም ብሎ ጌታ ወስኗል መጀመሪያ ይሄ ይቀጥላል ይላል ወለው ከሪሃል ካፊሩን ይሄ መሆኑ ከሃዲዎች ቢጠሉትም እንኳን ረግመ ኡኑፊህም ይሄን አደርገዋለሁ አለ አላህ Subhanahu Wa Ta'ala ትልቁ ዋስትና ይሄ ነው ለእስላም ማለት ነው ወለው ከሪሃል ካፊሩን ጀሚዑል ኩፋር ፊል ዓለም እስላምን አብቦ እንዲያፈራ አይፈልግም ሁሉም እንዲጠፋ ነው የሚረባረበው ይሄ የነሱ ጥላቻ የፈለገውን ያህል እንኳን ቢጋጋም እኔ ደግሞ መጀመሪያውንም እስላም ዓለምን ያለውል በግድ የሚገዛበት ጊዜ ይመጣል በየወስኛለሁኝ ቢጠሉም ቢያንገፈግፋቸውም ይሄን አደርገዋለሁ አለ አላህ Subhanahu Wa Ta'ala ይሄንን ያቃሉ አሁን ሁሉ ጊዜ የሚያሸብራቸው ይሄ ነው የጌታ ውሳኔ እስላም እየገፋ ነው እየሰፋ ነው ምንም ብንደቁሰው ምንም እንትን ብንለው የሚገታ ነገር አይደለም መጣብን እያሉ ይባትታሉ ራሳቸውን በራሳቸው ያሸብራሉ ተንኮላቸውን ያቃሉና ማለት ነው አላህ ደግሞ ወስኗል ተወደደም ተጠላም ወለው ከሪሃል ካፊሩን ከሃዲዎች የጠሉትን ያህል ቢጠሉም እስላም አንድ ቀን ታሰበለት ግብ ላይ መድረሱ የማይቀር ነው ብሏልና ይህ ሂደት እንግዲህ እየሄደ ነው ወደፊት ፈለገው ሰዓት ላይ ሲደርስ እንደተባለው لا يترك بيت مدر ولا حجر قالوا الا دخله ما دخل الليل ليلت ما يدرسበት ዓለም አለ የሌሊት ጨለማ የቀን ብርሃን ማንም ሊገድበው አይችልም እንደ ሰደድ እሳት ነው እስላም እና ይሄዳል በመጨረሻ የደሳሳዋ ጎጆ ገበሬው እንኳን ሳይቀር በረሃ ውስጥ ያለችው እስላም ይገባባታል ዝም ብሎ እንዲ በከተማ በሰለጠነው ክልል ብቻ አይደለም የሰው ልጆች ባሉበት ሁሉ በቀጥታ እስላም ዳርስተዳር ይስፋፋል በየወስኛለሁኝ ይሄን ደሞ ሳላደርገው እንደማልቀር ነው እንደነሱ ጥረት ቢሆን ግን ባንጭጩ ገና መነሻው ላይ አፈነው ሊያስቀሩት ነበር ማለቱ ነው ይሄ ደሞ ሊሳካ የማይችል ከንቱ ምኞት ነው هو الذي ارسل رسوله بالهدى መጀመሪያም እኮ እነሱ ወደውና ፈቅደው ሳይሆን አላህ ራሱ በፍቃዱ ነው መልእክተኛውን በብርሃን በሆነው ሃይማኖት የላከው እንደነሱማ ምኞት ቢሆን ኑሮ መጀመሪያውንም እነሱ እንደፈለጉ ዓለምን በጨለማ እየነዱ ሊቀጥሉ ነበር እናንተ በቃ አሁን አታስፈልጉም ታሁን በኋላ የእናንተ ጉዳይ ያልቋል ብዬ መለወጫ ያመጣሁት እኔ ራሴ ነኝ ፈልጌ ማለቱ ነው ያመጣሁትን ነገር ደግሞ እዛው አስቀመጥኩለት ግብ ድረስ ሳይደርስ ማንም ሊገታውና ሊቀለብሰው አይችልም መጀመሪያ ሳመጣው እኔ በፍቃዴ እንዳመጣሁት ሂደቱና እድገቱም በእኔው ድጋፍ ይቀጥላል ማለቱ ነው እና አርሰለ ረሱለሁ ሙሐመድ ሰለላሁ ዐለይሂ ዐለይሂ መልእክተኛውን ላከ ቢልሁዳ ቁልጭ ባለ መመሪያ ሐቅና ባጢልን በአብራራ መልኩ ምንም ሹብሃ በሌለው ተጨባጭ ማስረጃ ልኮታል ወዲን ለሐቂ እንዲሁም ደግሞ የነጠረ እውነት የሆነ ምንም አይነት ውሸት ያልተቀላቀለበትን ሃይማኖት አስጨብጦ የላከው እሱ ራሱ ነው ስለዚህ የላከው ጌታ ያ የተላከው ተልኮ ግቡ ሳይደርስ ሊተው አይፈልግም ማለት ነው ሉይዲረው አለ ዲኒ ኩሊህ ከሱ ቀደም ብለው በመድር ላይ አሉ ከተባሉት ሃይማኖቶች ሁሉ የበላይ ሊያደርገው ወስኖ ነው ያመጣው ተለዋጭ ነው ማለቱ ነው እስላም ከመምጣቱ በፊት ያሉት እንግዲህ ሃይማኖቶች ሰው ሰራሽ ወፋራሽም ይሆኑ እንዲሁም ደግሞ ከሰማይ የመጡም ይሆኑ ይሁዳም ነሷራም በአጠቃላይ ተገልግሎት ውጭ ሆነዋል ካሁን በኋላ አዲስ አጀንዳ አዲስ መልእክተኛ ብዬ ልክ ያለው ለውጡን ማለት ነው ይሄ ለውጥ ደግሞ እስከ መጨረሻው ድረስ ያጥለቀልቀዋል እንጂ ማንም አኩራፊ ተነስቶ በእኔ ላይ እንዴት መጣ ብሎ ሊገታው የሚቻል ነገር አይደለም መጀመሪያውንም ሁን ብዬ ነውና ያመጣሁት ኢላል ማለት ነው አለ ዲን ኩሊ ማለት አዲን የሚለው ላይ ያለችው አሊል ጅንስያ ትባላለች አሊል ጅንስያ በሚሆን ጊዜ ጀምዕንም ሙፍረድንም ሙሰናንም ታካትታለች አለል አድያኒ ማለት ነው እና አሁን አንድ ዲን ማለት አይደለም በመድር ላይ አሉ የተባሉትን ሃይማኖቶች የበላይ ሆኖ ሊዳኝና ሊቆጣጣራቸው ወስኝ ነው ያመጣሁት እስላም ከመጣ በኋላ የጊዜ ጉዳይ ነው እንጂ ማንም ሃይማኖት እስላምን ሊወዳደር አይችልም በህደት እየተቸነፈ እየተዋጠ ይሄድና ሊዩዝሂረው አለ ሊዩዕሊሁ ከሁሉም በላይ ገኖ የሚጫነው እስላም ነው በመጨረሻ ይላል ሂደቱና ይዘቱም የሚያሳየው ይሄንኑ ነው ማለት ነው እና አለዲኒ ኩሊ በሁሉም ሃይማኖቶች ላይ የበላይ ሊያደርገው ወስኖ ነው ያመጣው ወለው ከሪሃል ሙሽሪኩን ይሄ መሆኑ ደግሞ ተሁሉም በፊት ሙሽሪኮቹን ነው የሚያስቆጣውና የሚያስጠላው እነሱ ቢጠሉም እነሱ ይቀየሙኛል ብዬ አልተውም
የፈለገውን ያንገሽግሻቸው ይሄን ወስኛለሁ አለ አላህ Subhanahu Wa Ta'ala ስለዚህ የመጀመሪያው ወለው ከሪሃል ካፊሩን አለ ያው የአላህን ሐቅ የካዱት ሁሉ ከሃዲያን ቢጠሉትም ይሄ መሆኑ የማይቀር ነው ቀጥሎ ደግሞ ሙሽሪኮቹም በበኩላቸው ባላቅማቸው እንደዛው ተባባሪ ናቸው ላዲኒ የሆኑትም እንደዛው ነው አሁን እንጨት የሚያመልከው ላም የሚያመልከው ፀሐይ የሚያመልከው እስላምን በመጥላት ሁሉም ይረባረባል ሙሽሪኩም ይሁን ካፊሩም ይሁን ማንኛውም ዲን አለኝም የሚለው ከእስላም በኋላ ቦታ የለህም ያው የአንድ ሰሞን መፍረጭ ጉዳይ እንጂ በመጨረሻ ሁሉም እንደሚንበረከኩ ነው ይሄን ቢጠሉትና ቢያንገሸግሻቸውም ሳላደርገው አልቀርም አለ አላህ Subhanahu Wa Ta'ala ስለዚህ እንግዲህ አላህ Subhanahu Wa Ta'ala የወሰነው ነገር አይቀርምና ይሄን ነገር እንደሚሆን ደግሞ ደጋግሞ ያረጋገጠው ነው እዚህ ብቻ ሳይሆን ሌሎችም ሱራ ላይ ይደግመዋል እንደገና ያሰምርበታል ይሄ እንግዲህ የሚሆነው በይና አሽየቲን ወዱሃሃ አይደለም በሂደት ነው ሙስሊሞች እንግዲህ ቀውይ በሆኑበት ጊዜ በሚገባ ተልኳቸውን ተረርተው በተንቀሳቀሱ ጊዜ አስገራሚ የሆነ ለውጥ መጥቷል ማለት ነው በመሐከል ደግሞ ሰው ሲባል ሁሉ ጊዜ ሐማስ አይኖረውም መድከም መልፈስፈስ መበታተን በሚመጣ ጊዜ ይሄ ሂደት ለተወሰነ ጊዜ ረገበ ምክንያቱም ባለቤት ይፈልጋል አንድ መሽሩዕ ዝም ብሎ በታምር አንድ አዋጅ ስለታወጀ ብቻ አስፈጻሚ አካል ከሌለው አዋጁ ብቻ ዝም ብሎ አገር ሊገዛ አይችልም ስለዚህ ባለቤቶቹ ስለደገሙ ነው አሁን ረገብ ብሎ የሚታየው ማለት ነው አላህ ግን ሲፈልግ እንደገና ሌላ አዲስ ትውልድ ያመጣለታል ማለት ነው ያ ትኩስ ኃይል ሲመጣ ደግሞ እንደገና ይግማል ንፋስ ሲመጣ አንድ ሰደድ እሳት ግብ ብሎ አገርን ባንድ ጊዜ ያጥለቀልቃል ንፋሱ ጋብ ሲል ደግሞ ይቆማል በመሐከል የጠፋ ይመስላል ማለት ነው የእስላም አካሄድ እንደዛ ነው እንጂ ለጭራሹ ይጠፋል ማለት ዘበት ነው የማን መሽሩዕ ለማን ብሎ ይጠፋል ይላል አላህ Subhanahu Wa Ta'ala በዚህ መልክ እንግዲህ እስላምን መጀመሪያ ያመጣሁት ሁን ብዬ ነው በአጋጣሚ አይደለም ማንም ደግሞ ተቃዋሚ ተነስቶ ሙሽሪክም ቢሆን አህለ ኪታብም ቢሆን ካፊርም ቢሆን ላዲኒይም ቢሆን ሹዩዒም የፈለገው ቢሆን ጸረ እስላም የሆነው ኃይሉ ሁሉ የፈለገውን ይረባረብ ተኔ ኃይል የበለጠ ሊሆን ስለማይችል ሁሉም በመጨረሻ ጉልበቱን ያጣ ይወድቃል ይልፈሰፈሳል እስላም የበላይ መሆኑ ይረጋገጣል ሙሽሪኮቹም ካፊሮቹም ይሄ ነገር ቢያስጠላቸውም ቢያንገሸግሻቸውም በመጨረሻ ይሄ መፈጸሙ የማይቀር ነው የሚል መለኮታዊ ውሳኔውን አስቀምጧል ማለት ነው ይሄ ነው እንግዲህ ተጨባጩ እውነታ ስለዚህ ወጥ ለራስ ብትል ጣፍጥ እንደሚባለው ሙስሊምን ተብየዎቹ ለዚህ እንግዲህ መለኮታዊ መሽሩዕ መስራት ከቻሉ ለራሳቸው አላህ እንደዛ እንደ መጀመሪያዎቹ ትውልዶች ያ አላህ ወዳጆቹ ነው ታሪክ ሰርተው በሁለቱም ሀገር የተከበሩ ይሆናሉ ይሄን ለማድረግ የማይፈልግ ልፍስፍስ ካለ ደግሞ ራሱ ይወድቃል ማለት ነው ራሱ ይወድቃል يستبدل قوما غيركم ثم لا يكونوا امثالكم እናንተ ተጠርጋችሁ ትሄዳላችሁ ሌላ ትውልድ የራስህ ልጅ የልጅ ልጅህ እንደገና ተነስቶ አንበሳ ሆኖ እስላምን የሚያስከብርበት ጊዜ ይመጣል ይሄ ደግሞ ማንም ሊገታው የማይችል ነው በማለት ያረጋግጣልና ይሄን አይነት ለውጥና ትውልድ ተሚያውት አላህ ያድርገን ይያል ሁላችንም በተቻለ መጠን ቢያንስ በሐሳብና በምኞት እንኳን ከዚህ ከአላህ ፍቃድ ጋር ለመቆም መሞከር ይኖርብናል ማለት ነው هذا وصلى الله وسلم على النبي وعلى اله